ዋጋው በካሽ ለሚገዙ 2.8 በብድር ደግሞ ለሚገዙ 2.9 መኪኖችን እያመጣ በብድር በካሽ ስንሸጥ እንታወቃ። ቻርጅ የሚደረገው 6 ሰዓት እና 4 ሰዓት አለው። ዲሲ ቻርጀር ደግሞ አለ በ30 ደቂቃ የሚደረግ የመጀመሪያውን ሰርቪስ በነፃ ይደረግላቸው። በአመት ሁለቴ ሁሌም ነፃ ሰርቪስ አላቸው። 510 ኪሎ ሜትር ነው የሚሄደው። ሰርፉ በቮይስም በማኑዋልም ይከፈታል። እዚህ ጋር ዋየርለስ ቻርጀር ማድረግ ያለው 2 ካፕ ማስቀመጫ አለ። ማሳጅ ማድረግ ያለው እዚህ ጋር ማሳጅ ማድረግ ከፈለግሽ ራስሽን ማሳጅ ታደርጊያለሽ። የራሱ የሆነ ፍሪጅ አለ። ማቀዝቀዣ ስፔር አላቸው። ስፖኪዮ ፓራውልት እንዳለ የቦዲውን እቃ ኢሚዲየትሊ ነው የምናገኘው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ በኢትዮፒ ካርስ እንገኛለን። የተለያዩ የመኪና ቅኝቶችን ልናደርግ ነው። እናንተም የመኪና የመግዛት ሀሳብ ካላችሁ በተለይ ደግሞ የኤሌክትሪክ መኪኖችን አንድ በአንድ የምናሳያችሁ ነው የሚሆነው። ወደ ውስጥ ገብተን መኪኖቹ ምን እንደሚመስሉ የምናይ ይሆናል። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ፕሮግራሙን በመምራት ደግሞ አብሬያችሁም ቆዩ። ሌሊና አብራም ነኝ። በካሜራማንና ኦላላ ወደ ውስጥ እንግባ። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት። እርስዎ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ። ሰላም ሰላም አላህ እንዴት ነሽ? እግዚአብሔር ይመስገን። ዲናሽ እንኳን ወደ ኢትዮፒ ካር መጣችሁ። በጣም አድርገን እናመሰግናለን እናንተም ስለተቀበላችሁን። እሺ እኔ ቤዛ እባላለሁ ከኢትዮፒ ካር ሴልስ ነኝ። መልካም። እስቲ ስለ ድርጅታችሁ ኢትዮፒ ካር አንዳንድ ነገሮች በይ። እሺ ኢትዮፒ ካር የሚታወቀው ኤሌክትሪክ መኪኖችን ከ3 ዓመት በፊት እያመጣ በብድር በካሽ ስንሸጥ እንታወቀው። ኢትዮፒ ካር ሌላም ስራዎች አሉት። ኢምፖርት ኤክስፖርት ያደርጋል። ኢምፖርቱ ላይ ደግሞ ኔታ መኪኖችን በብዛት ያመጣል። ፉል ኤሌክትሪክ መኪኖችን ማለት ነው። በጣም አሪፍ። በተጨማሪ ምን ሌላ ነገሮችን ትሰራላችሁ ከመኪናው ሽያጭ በተያያዘ? በተጨማሪ ስፔሮች አሉን፣ ሜንቴናንስ አለን፣ ጋራዦች አሉን። ራሳችን ደግሞ ሰርቪስ እናደርጋለን። ከኛም የተሸጡትን በአመት ሁለቴ ነፃ ሰርቪስ አገልግሎት እንሰጣቸዋለን። ከኛ ደግሞ ያልተገዙትን ደግሞ እንደዚሁ ሰርቪስ እናደርግላቸዋለን ማለት ነው። በጣም አሪፍ። እስቲ እንግዲህ እዚህ ጋር በጣም ብዙ መኪኖችን እያየሁ ነው ያሉት። ምን አይነት መኪኖች ናቸው? ብዙ አይነት መኪኖችን አሁን ላይ እንዛለን። ኔታ የሚባል መኪና አለ። ከኔታ አያ ጀምሮ እስከ ኔታ ኤል እስከ መጨረሻ መኪና ይዘናል። ብዙ አይነት መኪኖች አሉ። ከትንሿ ጀምረን እስከ መጨረሻው ደግሞ ያሉትን መኪኖችን ላሳይሽ ይቻላል? እሺ። ይሄኛው በብዛት ለራይድ የሚጠቀሙበት መኪና ነው። ኔታ አያ ይባላል። በፉል ቻርጅ 401 ኪሎ ሜትር ይሄዳል። በብድርም በካሽም ወስደው ለትራንስፖርት ነው የሚጠቀሙበት ማለት ነው። ለቤት የሚጠቀሙበታል። አብዛኛው ጊዜ ግን ለራይድ ነው የሚጠቀሙበት። አነስ ስላለች ይመቻል ማለት ነው። በጣም አሪፍ። በስንት ሰዓት ቻርጅ ይሞላል? በ8 ሰዓት ፉል ቻርጀር 401 ይሄዳል። እንደገና ደግሞ ፉል ቻርጀር ለማድረግ 8 ሰዓት እና 4 ሰዓት ይወስድበታል። ኦኬ። ቀደም ብለሽ እንደተናገርሽው ለራይድ ምናምን ብለሽኛል። እኛ ሀገር ላይ ተለምዷል እነዚህ መኪኖች ለትራንስፖርት መኪኖች መጠቀም? አዎ ተለምዷል። ለታክሲ ማህበሮች እየሸጥንላቸው ነው ያለነው። በጣም አሪፍ። የብድር አገልግሎት እንዳላችሁ ነግረሽኛል። እነዚህ መኪኖች በብድር አገልግሎት ሲዘጋጅ እንዴት ነው አማራጩ? አማራጩ ከ30% ጀምሮ ብድር እናመቻቻለን። 50% ለከፈሉ ደግሞ ኢሚዲየትሊ ነው ብድር የምናመቻችላቸው ማለት ነው። በጣም ጥሩ። ካሽ ይዞ ስለመጣ አናስወጣም። መውሰድ ይችላል። የዋጋ ልዩነቶች ይኖራል? በካሽ ሲሆን በብድር ሲሆን ምን አይነት የዋጋ ልዩነቶች አሉ? ልዩነት አለው፣ ግን ልዩነቱ የ100 ሺህ ብር ልዩነት ነው። ራሳቸው ብድሩ የሚያመቻቹት ከሆነ እንደ ካሽ ነው ዋጋው የሚታየው፣ ግን እኛ የምናመቻቸው ከሆነ ግን የ100 ሺህ ብር ልዩነት አለው። በጣም አሪፍ። እውነት ለመናገር መኪናው በጣም ምቹ ነው። በዛ ላይ አዲስ ነው። በጣም ያምራል። ከኋላ ደግሞ በጣም ሰፊ ስፔስ አለው። ለትራንስፖርት የሚመርጡት ከኋላ ሻንጣዎች ለማስቀመጥ ተመራጭ ያደርገዋል። ኦኬ።
ጥሩ የሆነ በቂ የሆነ ስፔስ አለው እዚህ ጋር ጥሩ የሆነ ሻንጣዎች ምናምን ለማስቀመጥ የሚመችን ከሌላ መኪና ለየት የሚያደርገው ከኋላ ያለው ስፔስ ነው። እናንተ ጋቺ ትንሽ የምትባለው አሁን ካሉት መኪኖች ኔታ ትባላለች። አነስ ያለች መኪና ናት። በጣም ሌሎች ደግሞ አነስ ያሉ መኪኖች አሉ። ሴጉል BYD ማለት ነው። BYD እስከ ሃይብሪድ ድረስ አለ። ኔታም ደግሞ እስከ መጨረሻው። ኔታዎች ግን ሃይብሪድ ሳይሆን ፉል ኤሌክትሪክ ናቸው። በጣም አሪፍ። እንግዲህ ይሄኛው መኪና መግዛት ለሚፈልግ ዋጋውን በትነግሪ። ዋጋው በካሽ ለሚገዙ 2.8 በብድር ደግሞ ለሚገዙ የ100 ሺህ ብር ልዩነት ነው ያለው ብዬሻለሁ። 2.9 ራሳቸው ደግሞ ብድር አመቻችተው ለሚመጡ ደግሞ ያው ነው 2.8 ውስጥ ያለውን ነገር ደግሞ በደንብ ላሳይሽ ገኝ እዚህ ጋር ያለው ሰፊ ስፔስ አለው። እንደገና ደግሞ ሞተሮቹ ስፒዱን ኪሎሜትሩን ለማየት ከፈለሽ እዚህ ዳሽቦርዱ ጋር ያሳይሻል። ይሄኛው ማፕ ስልክ ለማውራት ዩቲዩብ ለመጠቀም በዚህ ነው የምንጠቀመው ማለት ነው። ሌዘር ሲት ነው። እዚህ ጋር ደግሞ 2 ካፕ ማስቀመጫዎች አሉት። እቃ ማስቀመጫ አለው። USB ቻርጀር አለው። ከኋላም ቻርጀር አለው። በጣም ሰፊ ስፔስ ነው የሚይዘው። 5 ሰዎችን በደንብ አድርጎ ይዛል ማለት ነው። ከዚህ ቀጥለን ደግሞ ከዚህ ከፍ ያለ ደግሞ አሳይሻለሁ። እሺ ይሄኛው ደግሞ ኔታ ዩ ይባላል። በፉል ቻርጅ ከዛ ጋር ተመሳሳይ ነው የሚሄዱት፣ ግን ቦዲያቸው በጣም ይለያያል። አዎ ለይሄኛው ትንሽ ከፍ ያለ ይመስለኛል። ትንሽ ከፍ ይላል፣ ግን ይሄም 401 ነው የሚሄደው፣ ይሄም ደግሞ 401 ነው የሚሄደው። ግን ስፔሶቹ በጣም ሰፊ ናቸው። ፊውቸራቸውም ይለያያል ከዛና ከዚህ ማለት። ኪሎሜትራቸው ግን አንድ አይነት ነው። እነዚህን ደግሞ ውስጡን በደንብ ላሳየሽ። እሺ ዋው በጣም ነው የሚያምረው። በጣም ይሄኛው መኪና ከዛ የሚለየው ፊቸሩ ነው። እዚህ ጋር ትልቅ ስክሪን አለው። ይሄ ብዙ ጊዜ ለቪአይፒ ራይድ ይጠቀሙታል፣ ግን ብዙ ጊዜ አልመክርም። ያኛውን ነው። ኪሎሜትራቸው ግን እንዳልኩሽ አንድ አይነት ነው። ማርሻቸው ይለያያል። ኤሲ አጠቃቀማቸው ይለያያል። እንደገና ደግሞ ከኋላ በጣም ሰፊ ስፔስ አለው። መጀመሪያ ካየነው ልክ ነሽ፣ በደንብ ሰፊ የሆነ ስፔስ አለው ይሄኛው መኪና። የመሬት ያለው ከፍታስ ምን ይመስላል? ለምሳሌ ክፍለ ሀገሮች ላይ ምናምን ይወሉታል። ከፍ ያለ ነው በጣም። ከመሬት ያኛው አነስ ያለ ነው። ይሄኛው ደግሞ ከፍ ያለ ነው። ግን ባትሪ ሁሌም በብረት ተሸፍኗል ከስር። ምንም አይነት ኮብልስቶን ብሬከርም አያገኛቸውም። ሴፍቲው የተጠበቀ በጣም ጥሩ። የወንበሮቹስ ሌዘር ሁኔታ እኔ ተመችቶኛል እውነት ለመናገር። ግን ከዛኛው ደግሞ ምን የሚለየው ነገር አለ? ወንበራቸው ላይ ሁሉም አንድ አይነት ናቸው። ሌዘር ሲት ነው ወንበሩ። ይሄኛው መኪና ኔታዩ ይባላል እንደነገርኩሽ። ከዚህ ደግሞ ከፍ ያለ መኪኖች አሉ፣ አሳይሻለሁ። ይሄ ብዙ ነገሩ ማኑዋል ነው፣ ግን ቆንጆ መኪና ነው። ፉል ኦፕሽን ሳይሆን ማኑዋል የሆነ መኪና ነው። በየጊዜው ሁኔታ ራሱን አፕዴት እያደረገ ብዙ አይነት መኪኖችን ያመጣል። ስለዚህ ከዚህ ቀጥሎ ደግሞ ወደ ኔታ ኤክስ ወስድሻለሁ ማለት ነው። በጣም አሪፍ። ግን ከዛ በፊት በስንት ሰዓት ነው የሚሞላው? ይሄ ቻርጅ የሚደረገው ያ 8 ሰዓት ነው። ይሄ ደግሞ 6 ሰዓት እና 4 ሰዓት አለው። ዲሲ ቻርጀር ደግሞ አለ በ30 ደቂቃ የሚደረግ፣ ግን ብዙ ጊዜ አይመከርም። ፋስት ቻርጀር 6 ሰዓት 8 ሰዓት እንዲያደርጉ ነው ሰዎች የምንመክረው። የዚህኛው መኪና ዋጋ ስንት ነው? ይሄኛው መኪና 3.8 ነው በካሽ፣ በብድር ደግሞ 3.9 ነው። በጣም አሪፍ። የ100 ሺህ ብር ልዩነት ነው ያላቸው። እሺ በቀጣይ ደግሞ የትኞቹን ነው የምናየው? ኔታ ኤክስ ከዚህ ደግሞ ከፍ የሚል ማለት ነው። እንግዲህ ከፍ ያለ መኪና ሳይሻለው ብለሽ ነው ይዘሽ የመጣሽው። ምን ይባላል ይሄ መኪና? ይሄ ኔታ ኤክስ ይባላል። ፉል ኦፕሽን የሆነ መኪና ነው። አሪፍ መኪና ነው። ገብተሽ ደግሞ ላሳይሽ በደንብ። መቀመጫው ራሱ ነው አጀስት የሚያደርገው። እንደገና ደግሞ ዋይርለስ ቻርጀር አለው። ስክሪኑ ከዛ ይለያል። ሰፋ ያለ ነው። ሰፋ ያለ ስክሪን ነው። እዚህ ጋር ቻርጀሩ ስንት እንደሆነ፣ ስፒዱን፣ ኪሎሜትሩን ማርሽ ስታስገቢ ያሳይሻል ማለት ነው። 2 ካፕ የምታስቀምጭበት አለ። እዚህ ጋር ደግሞ ሰፊ እቃ ማስቀመጫዎች አሉት። እዚህ ጋር USB ቻርጀር እና ማድረግ ያለው። እንደገና ደግሞ ራሱ ሳጀስት ያደርጋል ስልሽ ኦፕን ሰሩፍ ክሎዝ ሰሩፍ ስትይ በቮይስ ይዘጋል፣ በቮይስ ይከፈታል ማለት ነው። አንዳንዴም ደግሞ በማኑዋል መክፈት ትችያለሽ፣ አሁን እንደከፈት ነው ማለት ነው። ስለዚህ አሪፍ ፊውቸር አለው። በጣም አሪፍ ለየት ያለ ነው። ለየት ያለ ነው። ከዚህ በኋላ ደግሞ ማሳይሽ ኔታ ኤል የሚባል መኪኖች አሉ። ይሄኛው ኤክስ ነው። ኤል ደግሞ የተሻለ ፊውቸር ያለው መኪና ነው። ከዛ በኋላ ደግሞ ስላለው ስለ ስፔሩ በደንብ አስረዳሻለሁ ማለት ነው። ደስ ይለኛል። ይሄኛው መኪና ግን የመሬት ከፍታው፣ የባትሪው ቆይታ፣ ቻርጀሩ ምን ይመስላል? እንደነገርኩሽ በጣም ከዩ ራሱ ከፍ ያለ መኪና ነው። ኪሎ ሜትሩ ደግሞ 501 ኪሎ ሜትር ነው የሚደረገው። አሁን ላይ ደግሞ ክፍለ ሀገር ስቴጅ ሪዞርቶች ላይ ምናምን ቻርጅ ማድረጊያዎች ስላሉ ያን ያህል አሳሳቢ አይደለም። 6 ሰዓት ቻርጅ ታደርጊዋለሽ። ፋስት ከፈለግሽ ደግሞ ቤት ውስጥ የሚገጠም አለ 4 ሰዓት የምታደርጊዋለ ማለት ነው። ስለዚህ ምንም አያሳስብም። ይሄኛው ከዩ በፉል ኦፕሽን እና በኪሎ ሜትሩ ይለያያል ማለት ነው። ይሄንን መኪና መግዛት የሚፈልግ
እናንተ ጋር በምን ያህል ዋጋ ማግኘት ይችላል? ይሄኛው ዋጋው 4.6 ነው በካሽ በብድር ደግሞ 4.7 ነው። በጣም አሪፍ። አሁን ደግሞ ማሳይሽ ኔታ ኤል ይባላል። ሲታይ በጣም ትልቅ ነው እስካሁን ከነበሩት። እሱን ደግሞ በደንብ ላሳይሽ። እሺ አሁን ማሳይሽ ኔታ ኤል ይባላል። እዚህ ጋር ሰፊ ስክሪን አለው፣ ደብል ስክሪን አለው። ቅድሙ ጋር ተመሳሳይነት ነገር አላቸው። ኪሎ ሜትራቸው ይሄ 510 ኪሎ ሜትር ነው የሚሄደው። ሰሩፉ በቮይስም በማኑዋልም ይከፈታል። እዚህ ጋር ዋየርለስ ቻርጀር ማድረግ ያለው 2 ካፕ ማስቀመጫ አለ። ሌግዣሪ ነው። እዚህ ጋር ማሳጅ ማድረግ ያለው ባንቺ በኩል በዚህ ጋር ማሳጅ ማድረግ ከፈለግሽ ራስሽን እንደዚህ ማሳጅ ታደርጊያለሽ። እዚህ ጋር አለ ክብ ነገር አላት። ከነካሹ በዛ ጋር ራስሽን ማሳጅ እያረግሽ ሪላክስ እያረግሽ መጠቀም ትችያለሽ። ልክ ነሽ። ይሰማል። እዚህ ጋር ደግሞ የራሱ የሆነ ፍሪጅ አለ። ማቀዝቀዣ የሞቀ ውሃ ምናምን እየነዳሽ መኪናሽ ውስጥ አትጠጭም ማለት ነው። ፍሪጅ ስላለ ፍሪጅሽ ውስጥ የሚገርም ማሳጅ እስካሁን ይሰማል። ይገርምሻል። ሪላክስ እያረግሽ ነው በሁለቱም በኩል። ስለዚህ አሪፍ የሆነ መኪና ነው። የኛ መኪኖች የተለያዩ መኪኖችን ብናመጣ በዋንነት ኔታ ላይ እንሰራለን። ስፔር አላቸው እንደነገርኩሽ። ስፔር ላይ ስፖኪዮ፣ ፓራውልት እንዳለ የቦዲውን እቃ ኢሚዲየትሊ ነው የምናገኘው እዚሁ ስላለ ማለት ነው። ሰዎች አይቸገሩም። ስፖኪዮ ቢጠፋባቸው ቢጋጩ የሆነ አክሲደንት ቢፈጠር ቶሎ ነው የምናቀርብላቸው። ጋራዥ አለን፣ ትልቅ ጋራዥ አለን። ጋራዡን ደግሞ ሰዎች አሉ የሚሰሩ ሰዎች እኛ ጋር ብቻ ነው መደወል የሚጠበቅባቸው። እኛ ጋር ሲደውሉልን መኪናቸውን ይዘን መተን ስፔራቸውን ለውጠን የሚስተካከለውን ነገር አስተካክለን ወደ ቦታው እንዲመለስ እናደርጋለን ማለት ነው። ስለዚህ ሰዎች አይጉላሉም እኛ ጋር ሲገዙ። ሰርቪሱ ላይ፣ ስፔሩ ላይ፣ ሜንቴናንሱን በበቂ ሁኔታ ነው የምናስተናግዳቸው ማለት ነው። በጣም ደስ ይላል። ይሄ እንግዲህ ትልቅ ነገር ነው። በትክክል ማገልገል ከሚችል ድርጅት ጋር ገንዘባቸውን ከፍለው መስራት የሚችሉበት አማራጭ መኖሩ ይሄ አሪፍ ያሰኛቸዋል። በጣም አሪፍ። ቅድም ደግሞ አንድ ሀሳብ አንስተን ነበረ። እኛን ከሌሎች ለየት የሚያደርገን አንድ ነገር አለ ብለሽኝ ነበረ። እሱስ ምንድን ነው? አንደኛው ዋስትና መስጠታችን ነው። መኪናው ላይ ዋስትና እንሰጣለን። ገዝቶ ብቻ አይደለም የምንለያየው፣ ሰርቪሱንም ሁሉንም ነገር እኛ ነን የምንሰጣቸው። ስለዚህ እያንዳንዱን ምላሽ የሚሰጣቸው ከዛ ከካምፓኒው የመጣ ቻይናዊ አለ። ከካምፓኒው ስለመጣ መጠየቅ የሚፈልጉትን ጥያቄ እያንዳንዱን መልስ ይሰጣቸዋል። ለዛ ነው እኛ ለየት ያለንን የምንለው ማለት ነው። ሌላ ቦታ ሸጠሽ ከዛ በኋላ ብዙ አትገናኝም። እኛ ጋር ግን እያንዳንዱ ላይ መልስ አለ። ከድርጅቱ የመጣ ባለሙያ ስላለ መኪናው ሲሰራ እያንዳንዱ ሂደት ላይ የነበረው ባለሙያዎች ስለሆኑ እዚህም የሚያጋጥማቸውን ነገር በቀላሉ የመረዳት ነገር ይኖራል። ቶሎ ችግራቸውን እንዲቀየር ሰርቪስ ያደርግ እንደውም አሳይሻለሁ። ሰርቪስ ላይ በየ20-15 ኪሎ ሜትር ግሪሉ ላይ ሰርቪስ ሲፈልግ ወዲያውኑ ሰርቪስ ያደርግላቸዋል። ሜንቴናንስም ሲያስፈልግ እንደዚሁ ሜንቴን ያደርግላቸዋል ማለት ነው። በጣም አሪፍ። አሁን ይሄንን መግዛት የሚፈልግ ሰው ካለ ከእናንተ ጋር በምን ያህል ዋጋ ማግኘት ይችላል? ዋጋው እንደውም እንደምታዩ አይደለም፣ በጣም ርካሽ ነው። 5.5 ነው በካሽ ማለት ነው። በባንክ ደግሞ 5.6። ደስ ይላል። ዛሬ የመኪና ጫካ ውስጥ እንደዋልኩኝ ነው የተሰማኝ። እያንዳንዱ መኪኖቹን ቁጭ ብዬ በማይበት ጊዜም ደግሞ ምቾታቸው፣ ያላቸው አክሰሰሪ፣ ዘመናዊነታቸውን በትክክል የሚገልጽ ነው። እውነት ለመናገር ከቅድም ጀምሮ እስካሁን ያሳየሽኝ መኪኖች በሙሉ በምቾት ደረጃ ወደር የማይገኝላቸው ነው። አሁን ያሳያውሽ ኔታዎች ናቸው። ግን ኔታ ብቻ እንይዛለን ማለት አይደለም። ከሴጉል ጀምረን እስከ ሃይብሪድ ድረስ የሆነ ቢዋይዲ እንይዛለን ማለት ነው። ያው አሁን ላይ ኔታ ሃይብሪድ ስለሌለው ነው እንጂ ወደፊት ፊቸሩን እያሻሻለ ስለሚመጣ እናሳይሻለን ነው ቀጣይ ሲመጣ ደስ ይለናል። አሁን ደግሞ ከዚህ በኋላ ወደ ቢዋይዲ ነው መሰለኝ የምንሄደው። አሁን ደግሞ ቢዋይዲ ልናይ ነው የመጣ ነው። ምን የሚባል ሞዴል ነው ይሄ? ይሄ ዮአናፕ ይባላል። ቤዚክ ኦፕሽን ነው። 400 ኪሎ ሜትር ነው የሚሄደው። ገብተሽ ደግሞ ታያለሽ። በጣም የሚመች መኪና ነው ይሄኛውም። እስካሁን ካየናቸው ውስጥ ግን ቅልብጭ ነገር ያለች ነች። እቺኛዋ ደግሞ ዮአናፕ ይባላል። እንደነገርኩሽ ቤዚክ ኦፕሽን ነው። ይሄንን ይመስላል። ቢዋይዲ እስከ ሃይብሪድ አለን ብዬሻለሁ። ሁሉንም ብድር እናመቻቻለን ከ30 ጀምሮ ማለት ነው። ለሴቶች ደግሞ በደንብ ቅናሽ አለ። ቅናሽ ብቻ ሳይሆን በደንብ ትሪት አድርገን ነው እንሸኛቸው።
በጣም ደስ ይላል። ይሄም 400 ኪሎ ሜትር ነው የሚይዘው። ከብ ማስቀመጫ አለ፣ እንደገና ደግሞ እቃ ማስቀመጫ አለ። ይሄኛውም ደግሞ ሌዘር ነው። እዚህ ጋር ስልክ ማስቀመጫዎች አሉት። መልካም እንግዲህ መኪናው በሁሉም መንገድ በጣም ቆንጆ ነው። ምቾቱም ምንም የሚያጠራጥር አይደለም። ወደ ዋጋው እንሂድና መግዛት ለሚፈልግ ሰው ምን ያህል ነው ዋጋው? 4.1 ነው። ካሽ ከሆነ ግን 3.9 ድረስ እንሸጣለን። ሁሌም ካሽ ድርድር አለው አለ። ካሽ ይዞ የሚመጣ ሰው አናባረርም። በጣም አሪፍ። እንግዲህ ጥሩ አማራጭ ይመስለኛል። እንግዲህ መታችሁ በደንብ መከራከር ትችላላችሁ። መች ነው ጥገና የሚደረግላቸው? ጥገና የሚያስፈልጋቸው 10000 ኪሎ ሜትር ከሄዱ በኋላ ራሱ ሰርቪስ ያስፈልጋቸዋል። የመጀመሪያውን ሰርቪስ በአመት 2 ነፃ ሰርቪስ አገልግሎት አለ። ስለዚህ የመጀመሪያውን ሰርቪስ በነፃ ነው የሚያደርጉት። እንደውም እንዳጋጣሚ ሰርቪስ የሚያስፈልጋቸው መኪኖች መጥተው ነበረ። ኦኬ፣ እሱን በዛው ሳይሻለሁ ይቻላል። ኪም ይባላል ሰርቪስ የሚያደርግላቸው። እሱ ነው 10000 ኪሎ ሜትር ከሄዱ በኋላ እዛ ጋር የሰርቪስ ምልክት ያሳያል። ስለዚህ መጥተው እነሱ ሰርቪስ ያደርጋሉ ማለት ነው። የመጀመሪያውን ሰርቪስ በነፃ ነው እንደነገርኩሽ ይደረግላቸው። በአመት 2 ሁሌም ነፃ ሰርቪስ አላቸው። ከዛ በኋላ ደግሞ አፎርደብል በሆነ ዋጋ ሰርቪስ እናደርግላቸዋለን። በአመት ምን ያህል ጊዜስ እነሱ ራሳቸው ሰርቪስ ያስፈልጋቸዋል? ይሄ ቶሎ የመምጣት ነገር አለ ወይስ በስንት ጊዜ ነው? አይ ሁሌ ሳይሆን 10000 ኪሎ ሜትር ከሄዱ በኋላ 15000 ኪሎ ሜትር ከሄዱ በኋላ አፕዴት ይደረግላቸዋል፣ ሰርቪስ ይደረግላቸዋል። የባትሪ ሁኔታ ምን ያህል ጊዜ መጠቀም እንዳለባቸው ኪም ይነግራቸዋል ማለት ነው። በጣም ጥሩ። ሰው በዛ መንገድ ነው መተው የሚሰሩት? አዎ በዛ መንገድ ነው የሚታዩት። እስካሁን ባየናቸው መኪኖች እውነት ለመናገር ሁሉም በጣም ቆንጆ ናቸው። ምቾታቸው አጠራጣሪ አይደለም፣ የሚታይ ነው። መግዛት የሚፈልጉ ሰዎች በትክክል ጥሩ አማራጭ የሚያገኙ ይመስለኛል። ብዙ አማራጭ ነው የምንሰጣቸው። አይካር እንይዛለን። አይካር የሚባል መኪና አለ። እሱንም እንይዛለን በፉል ኦፕሽን ማለት ነው። ስለዚህ ሁሉንም መኪና እኛ ጋር መጣው ከቤንዚን ውጪ ማለት ነው። እስካሁን ያየናቸው መኪኖች እንዳለ የኤሌክትሪክ ናቸው። ሶ ቤንዚን አትይዙም ማለት ነው? አንይዝም፣ ኤሌክትሪክ ነው የምንይዘው። ወደ 1000 መኪኖችን አምጥተናል። በብድር በካሽም ስንሸጥ ነበር። በጣም አሪፍ። እንግዲህ እናንተን ማግኘት የሚፈልጉ ሰዎች ደግሞ የት ትገኛላችሁ? ስልክ ቁጥር ካላችሁ፣ ሌሎች አድራሾች ካላችሁ እስቲ መምጣት ለሚፈልግ ሰው ደግሞ። እሺ ስልክ ቁጥር አለ። መገኛችን ቡልጋሪያ ኢንተርናሽናል ላቦራቶሪ ጀርባ ነው። ኢትዮፒካር እንባላለን። የተቀመጠው ስልክ ቁጥር ደግሞ ደውለው ማግኘት ይችላሉ። ሲመጡ ደግሞ እናስተናግዳቸዋለን። በጣም ጥሩ የነበረን ቆይታ በጣም ደስ የሚል ነበረ። እያንዳንዱን መኪኖች በቂ የሆነ ማብራሪያ ሰጥተሽናል። ለሰጠሽን ጊዜ ለነበረን አገልግሎት ደግሞ በጣም አድርገን እናመሰግናለን። በጣም አመሰግናለሁ መጣችሁ ስለጎበኛችሁን። ሌላ ጊዜም ደግሞ መጣችሁ ጎብኙን። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ። ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ የነበረን ቆይታ ይህንን ይመስል ነበረ። ከመጀመሪያው ጀምሮ የተለያዩ አይነት መኪኖችን ስናሳያችሁ ነበረ። እናንተም እነዚህ መኪኖች ላይ ፍላጎት ካላችሁ ከታች በምናስቀምጠው ስልክ ደውላችሁ መታችሁ መግዛት ትችላላችሁ። እንደነዚህ አይነት ጠቃሚ መረጃዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ድረስ አብሬያችሁ የቆየሁት እኔ ሊና አብራም ነኝ። በካሜራማንና ኦላለ። በቀጣይ በስለ ቢዝነስ አዳዲስ ሀሳቦች እስከምንገናኝ ሰላም ቆዩ።